ጤና ይስጥልን ውድ ቤተሰቦች እንዴት አላችሁ? አሁንም እስኪ በቪዲዮ መልክ መጥቻለሁ። የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን ቀጥሉ። እያንዳንዱ የምታደርጉት ነገር በትልቅ ዋጋ ስላለው ቤተሰቦች ስለሆናችሁ ተመልሳችሁ ደጋግማችሁ ስለምትመለከቱ I'm proud of you። በዛ መንገድ መቀጠል እንችላለን እና ቤተሰቦች ይህን ማድረጋችሁ ማንም የሚመለከተው ነው። እናንተ ደግሞ ክሬዲብል በሆናችሁ ቁጥር እኔም ክሬዲብል በነገራችን ላይ ወደ እስራኤል፣ ወደ ኢራን፣ ወደ አሜሪካ፣ ወደ ቻይና፣ ወደ ራሽያ አይነት የሆነ የፖለቲካ ዝንባሌ ያለው ፕሮግራም አይሰራም። በግልጽ የሚያስቀምጠው ምንድነው የተከሰተው ዋትስ ሃፐን ዴር የሚለውን በትክክል ማስቀመጥ የሚችል ነውና ማን ከማን ጎን አለ፣ የዓለማችን አሊያንስ ምንድነው፣ ጦርነት ነው ወይስ ደግሞ ሰላም፣ የትኛው ኃይል ከአብሮ ከየትኛው ጋር ይቆማል የሚሉ ጉዳዮችን ፖለቲካል የሆኑ ነገሮችን ነው የሚያስቀምጠው እና ዛሬም አሁንም የሚድል ኢስት ጉዳይ ትልቅ ቦታ ስላለው መካከለኛው ምስራቅ ዛሬም ጥቃቶች ተጠናክረው ቀጥለዋል። እስራኤል ኢስፋሃንን መታለች፣ እንዲሁም ኢራን በእስራኤል ላይ ጥቃት ሰንዝራለች። በሚያሳዝን ሁኔታ ሁለቱም ደግሞ የንጹሃን መሰረተ ልማቶችን ያወድማሉ። ሆስፒታል ሳይቀር አስቸጋሪ ነው። የኢራን ውስጥ ደግሞ ማታ በአንድ ተሽከርካሪ ሲንቀሳቀስ የአርጂሲ ኮማንደር አዛዥ ህይወታቸውን አጥተዋል በእስራኤል ጥቃት ተሰንዝሮባቸው። እንግዲህ ያ ማለት ሞሳድ ገብተዋል ማለት ነው ኢራን ወይም ቴህራን ውስጥ እና እነዚህ ነገሮች። ስለዚህ ሁለቱ ኃይሎች መወራወራቸውን ቀጥለዋል። ሁለቱ ኃይሎች ከባድ ጥቃት ውስጥ መጠቃቃት ውስጥ ገብተዋል። ሁለቱ ኃይሎች በዚህ አይነት ውጥረት የሚቀጥሉ ከሆነ እስከምን ሊሄድ ይችላል? ሁለቱ ኃይሎች ብቻ የሚያደርጉት ጦርነት ከሆነ የትም አይደርሱ። በነገራችን ላይ ሁለቱም ኃይሎች የሚያደርጉት ጦርነት ከሆነ ያ ማለት ኢራንና እስራኤል ብቻ የሚያደርጉት ጦርነት ከሆነ ኢራንም ደግሞ አትተዋለች፣ እስራኤልም ደግሞ አትተዋለች። ይህን የምላችሁ በምክንያት ነው። ምክንያቱም አሁን እያወጡት ያለው ወጪ ኮስት በጣም እጅግ ከባድ፣ ህዝባቸው ካለበት ኑሮ ለሁለቱም የማይመጥን ነው። ያ ማለት አስቸጋሪ ነው። የእስራኤል ኢኮኖሚ በተወሰነ መጠን የተሻለ ቢሆንም ግን ብዙ የለመደ ህዝብ ነው። ነገ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ኦቨርተርን ያደርጋል፣ ተመልሶ ተቃውሞ ያስነሳል። ምንም ሌላ እንትንም ብንተውን እንደው ኮስቱ አያስቀጥላችሁም የምላችሁ ቴህራን እና ተላቪቭ ብቻ የሚዋጉት ጦርነት ከሆነ አያስቀጥላችሁም ያልኩት ትልቅ ምክንያት አለኝ። አንደኛ ለምሳሌ እስራኤል ጥቃት ሲሰነዘርባት እስራኤል ለማክሸፍ የምታንቀሳቅሰው ሀብት እጅግ በጣም ውድ ነው። ለምሳሌ አይረን ዶም እንደምታውቁት ከ4 ኪሎ ሜትር እስከ 7 ኪሎ ሜትር በዛ ርቀት በአጭር ርቀት ውስጥ ያሉ ሚሳይሎችን በዛ ርቀት ሄዶ ማክሸፍ ይችላል። አይረን ዶሙ ማለት ነው። ዳይቭስሊንግ የሚባለው ደግሞ እስከ 500 ኪሎ ሜትር ሄደው ያከሽፋሉ። ይሄኛው ደግሞ አሮው 2 and 3 የሚባሉት እስከ 2400 አካባቢ ኪሎ ሜትር ድረስ ሄደው የማክሸፍ ወይም በዛ ርቀት ልክ ረዥም ርቀትን ሊያከሽፉ ይችላሉ። ይሄኛው ምንድነው? በዚህ ልክ ሲያከሽፉ ምንድነው? ይሄ ሰው አይረንዶም ሲያከሽፍ ከ4 እስከ 7 ኪሎ ሜትሮችን ሲያከሽፍ ምንድነው? ለአንድ ሚሳኤል ታሚር ይመስለኛል አንድ ሚሳኤል ሲያስወነጭፍ ምንድነው የሚሆነው? it costs 40 up to $50,000 ከ40 እስከ $50,000 ዋጋ ያስወጣል ለአንድ ሚሳኤል። ስለዚህ 15 ሚሳኤል ብታስወነጭፍ ስንት ነው? በጣም this is costed በጣም ነው ዋጋው ውድ ነው። ይሄኛው ትንሹ የሚባለው ነው። ወደ ዳይቭስሊንግ ወይም ደግሞ የዳዊት ወንጭፍ የሚባለው የብረት ዘንግ ነው። ታምረኛው የብረት ዘንግ ምናምን የሚባለው ማለት ነው። እሱን ደግሞ ዳይቭስሊንግ ላይ ስትሄዱ 700,000 እሱን ስታንቅ $1 ነው የምታወጣው እስራኤል። ይሄኛው ላይ ደግሞ አሮቱና አሮት 3 አንድ አሮቱ ወይም 3 ስታንቀሳቀስ አክቲቬት ሲደረግ የሚንቀሳቀሰው ሀብት በሙሉ እስከ 3 ሚሊዮን የአሜሪካ ዶላር ይፈጃል። ይሄ እስከ መቼ ይቀጥላል ሲባል በጣም አስቸጋሪ ነው። በቀን $1 ቢሊዮን የማውጣት አቅሙም አይኖራትም። ቢኖራትም ለተወሰነ ጊዜ ነው እስራኤል ሰው በዚህ ምክንያት እስራኤል ልትገታው ብትችል የሚል ሀሳብ አለ። በዛኛው በኩል ደግሞ በኢራን በኩል ያለውን ደግሞ ስንመለከት ኢራን በማዕቀብ የተሽመደመደ ኢኮኖሚ ነው ያላት። ምዕራቡ ዓለም ጀርባ ሰጥቷት የኖረች ነች። አሁንም ዋጋ እየከፈለች ያለች ሀገር ነች። ለአንድ ሚሳኤል እንኳን ፋታቱ የሚባሉን እንኳን ብንወስድ 100,000 ነው ወጪ የምታወጣው። ስለዚህ 200 ሚሳኤሎች ባስወነጨፈች ቁጥር ፋታን ጨምሮ ሌሎቹንም አይነት $20 ሚሊዮን ነው የሚፈጅባት። ስለዚህ ኢኮኖሚካሊ ሁለቱም ሽባ ስለሚሆኑ ሁለቱም ፓራላይዝ ስለሚሆኑ በዚህም በዛም ያለው ነገር ተመልክተው ጦርነቱን ሊቋጩት ይችላሉ የሚል እንደ በጎ ነገር አቅም ሲያጡ የሚፈጠረውን ነገር በግልጽ የሚያስቀምጥ ስለሆነ በዚህ አይነት አካሄድ ሊፈጠር ይችላል የሚል ተስፋም ስጋትም አለ። ምናልባት በዚህ ልክ ሊሄድ ይችላል። ጦርነቱን ሊቀጥል የሚችልበት አጋጣሚ ሁለት ምክንያቶችን ልንገራችሁ። አንደኛ 3 ምክንያት አንደኛ ኢራን ኒውክሌር የሚባል ነገር አልተውም ብላ የምትቀጥል ከሆነ አሜሪካም ተቀላቅላበት ይቀጥላል።
አንደኛው። ሁለተኛ ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ ጦርነት እንደተሸነፉ ስሜት እስካሁኗ ሰዓት ድረስ ይህ ጦርነት ቢቋጭ እስራኤል እንደተሸነፈች ስለሚቆጠር በዚህ ላይ ማቆም ስለማይፈልጉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያስቀጥሉታል። አንደኛ አንድም ጎል አላሳኩም እስካሁን። ስለዚህ ማስቀጠል ስለሚፈልጉ አሸናፊ መሆን ስለሚፈልጉ ያስቀጥሉታል። ሶስተኛው አሜሪካ ድራግ ትደረጋለች። አሜሪካ ገባች ማለት ደግሞ ጦርነቱ ስፕሪድ አረገ ማለት ነው። የአውትፍሎው የሚያደርገው ሙሉ ሚድል ኢስትን ነው። ስለዚህ ይህኛው አስቸጋሪ ነገር በእነዚህ ሴናሪዎች ውስጥ ያለ ነገር ስለሆነ በቀላሉ የሚታይ አይደለም ነው። ምናልባት እነዚህ አይረንዶም አይረንቢም አሮቱ ምናምን የሚባሉት ነገሮች ዋጋ በጣም እጅግ ከፍተኛ ዋጋ የሚከፈልባቸው የእስራኤል የጦር መሳሪያዎች ብዙ ዋጋ የኤር ዲፌንስ ሲስተሞች ብዙ ዋጋ የሚከፈልባቸው በተለያዩ ሲስተሞች የሚሄዱ ናቸው። ለምሳሌ አይረንዶምን እንኳን ብንወስድ ሁሉም በዛ ልክ የተቃኙ እንደሆኑ ግንዛቤው ሊኖረን ይገባል። አይረንዶምን ብንወስድ እንኳን ጥቃት ሲሰነዘር መጀመሪያ ራዳሩ ቼክ ያደርጋል። ምንድነው ከየት ነው የሚመጣው ምናምን የሚለውን ያህል ከዛም በኋላ ለኮንትሮል ሲስተም የሚባሉት አሉ ወይም ለኮንትሮል ስርዓቱ ነገሮችን ያስተላልፋል መልእክት። ኮንትሮል ሲስተሙ ደግሞ የት ቦታ ላይ ነው የሚያርፈው፣ ምን አይነት ጉዳት ያሳድራል፣ ምን አይነት ሚሳይል ነው የሚሉት ነገሮች በሙሉ አናሊቲክ ከሰራ በኋላ ወደ ላውንቸሩ ይልካል። ሚሳይል ላውንች የሚደረግበት ሲስተም አለ፣ ወደዛ ይልካል። ከዛ ሲስተሙ የሚመጣበትን አቅጣጫ አይቶ ይመታል ማለት ነው። ወይንም እዛ አካባቢ ሚሳኤል ሲገናኝ የሆነ ቦታ ላይ ይፈነዳል ማለት ነው። በዛ አይነት መንገድ ነው የሚከላከሉት። ይሄን ሁሉ ሲሄድ የሚወጣው ወጪ ከሳይረን ድምጽ ጨምሮ ህዝቡ የሚደናገጠው የሚገባበት ቦታ ሁሉ ስትመለከት በጣም ከባድ ሜስ ነው የሚፈጥረው እና ይሄኛው በቀላሉ የሚታይ አይደለም ነው በግልጽ ማስቀመጥ ስላለብን እና ሜቢ በዚህ ልክ ጦርነቱን ሊቋጩት ይችላሉ የሚል በተስፋ መልክ የሚቀመጥ ጉዳይ ነው ብዬ ወስደዋለሁኝ። እኔ በዚህ ተስፋ አድርጌ ወስዳለሁኝ። ከዛ ውጭ ግን የሁለቱ ኃይሎች መገዳደር እስከምን ሊያዘልቅ ይችላል? ቅድም ባልኳችሁ መንገድ ኢራንም ሚሳይሎቿን ትጨርሳለች፣ በቃ በብራቡ አጨብጭባ ቁጭ ልትል ትችላለች። እስራኤልም እንደዚህ እንደምላችሁ ጥቃቷን አይሜን ለማክሸፍም ለማጥቃትም ስትሞክር ሁሉም ነገር ባዶ ሲሆን ጦርነቱን እሷም እንደዚህ በብራቡ አጨብጭባ ቁጭ ልትል ትችላለች። ግን ችግሩ አሜሪካ ከገባች ኢራን ተጎጂ ትሆናለች። ምክንያቱም ኢራን ጋር አብሮ የሚቆሙ ኃይሎች እነማን ናቸው ከተባለ እነ ቻይና እነ ራሽያ ናቸው አይደለ? እነ ቻይና እነ ራሽያ ደግሞ እስካሁን ባለው ተጨባጭ ሁኔታ በዓለም አቀፍ የዲፕሎማሲ መድረኮች ላይ ይከራከሩላታል። ይሄን ዶንዶስ ይላሉ። ኦፍኮርስ የኢራን ደጋፊዎች ናቸው። በግልጽ መናገር እንደሚቻለ የኢራን ደጋፊዎች ናቸው ይታወቃል። ግን ያም ሆኖ በግልጽ እንደ አሜሪካ እስራኤልን ቦርድሊ እንደምደግፋት እነሱ ይደግፏታል። ኢራን ማለት አይደለም። ይሄ ስናት ኦል አባውት ሪሊጅን ምናምን ቻይና ውስጥ የምታውቁት 70-80% ሃይማኖትን ጉዳይ እንደምታውቁት ነው። ራሽያ ውስጥ ባይዞይ እኛ ሀገር ላይ መማር ያለብን ጉዳይ ማለት እኔ ልመርጥላችሁ አልችልም። አንተ እስራኤልን ደግፍ፣ አንተ ኢራንን ደግፍ ልል ወይም አንቺ ምናምን ልል አልችልም። ግን መማር ያለብን ነገር ከፖለቲካል ጥቅም ከጂኦፖለቲክስ አንጻር ለምሳሌ ለኢትዮጵያም ሆነ ለዓለም ፖለቲካ ወይም ደግሞ ነው ፐርሰናሊም የሚያስፈልገኝ ኢራን ናት ብላችሁ ካሰባችሁ ወይ ናት ኢራን። ሙስሊም ስለሆንክ አይሆንም፣ ክርስቲያን ስለሆንክ አይሆንም። እስራኤል እንደዛ ከታሰበም ደግሞ ሙስሊምም ክርስቲያንም እስራኤል አስፈላጊ ናት ተብሎ ከታሰበ በዛ መንገድ ማሰብ ጂኦፖለቲክሱን መረዳት የሚያስችል አንድ ምልክት የራሽያን ሰዎች መውሰድ አለብን። ራሽያ ለምሳሌ ክርስቲያን አይደለ? ከኛ ሀገር በላይ ለምሳሌ ኢትዮጵያ ውስጥ እንግዲህ ሙስሊምና ክርስቲያን ቁጥራቸውን የምታውቁት ነው። ብዙ በቃ አንዱ ይብለጥ አንዱ ይነስ ችግር የለውም። ይሄ ነው በፐርሰንት አላስቀምጥላችሁም። ያው እናንተ የምታውቁትም ወይም ደግሞ የምትወዛገቡበት ስለሆነ አይ ዶንት ኬር አባውት ዳት። ግን ዞሮ ብዙ ሙስሊም አለ፣ ብዙ ክርስቲያን አለ። የብዙ ኦርቶዶክስ እና የብዙ ሙስሊም ሀገር ነው በቃ ኢትዮጵያ። ስለዚህ ሞስትሊ በዛ አይነት ልክ የሚታይ ሀገር ነው። ራሽያ ውስጥ ከሄዳችሁ ግን ጥቂት ሙስሊም፣ በጣም ጥቂት፣ በጣም ክርስቲያን 90%፣ ለዛም ኦርቶዶክስ የሚባለው 90%። የማን ደጋፊ ነው? የራሽያ መንግስት እንደ መንግስት እስራኤልን ወጋሉ ምናምን አላለም። ግን የማን ደጋፊ? የኢራን ደጋፊ። ሰው ዓለም ሲነቃ የዓለም ህዝብ ሲነቃ ወይም ደግሞ አንድ ህዝብ የአንድ ሀገር መንግስት ሲነቃ ጉዳዩ የጂኦፖለቲካ እንደሆነ የሚያሳይ ነው እንጂ የእስልምና ጉዳይ የክርስትና ጉዳይ እንዳልሆነ ከዚህ በፊት ነግራቸዋለሁ። ኢራን ውስጥ ያለው ሺያ እና እስራኤል ውስጥ ያለው አይሁድ ወይም ጁ ኢትዮጵያ ሃይማኖቶች ጋር ከክርስቲያንና ከሙስሊም ጋር የተገናኘበትን መንገድ አይዶንት ነው። እንግዲህ ጎ አሄድ። በነገራችን ላይ ለምሳሌ ኢየሩሳሌም የቅድስቷ ቦታ ሁሉም ይላል አይደለ? ኦርቶዶክስም ይላል yes of course፣ አይሁዱም ይላል yes of course፣ ሙስሊሙም ይላል yes of course። እና ምንድን ታዲያ ማንን ነው የምንደግፈው?
ኢየሩሳሌምን ነው? ጠቅላላ እስራኤልን ነው ወይስ ኢራንን ነው? በጣም ብዙ ነገሩ ውጥንቅጡ የወጣ ፖለቲካ ነው። ሰው መስከን ማስተዋል ያስፈልጋል። እንደው በትንሹ ባላንስ መስራት ያስፈልጋል። ብዙ ሰዎች እዚህ ሞቱ፣ ብዙ ሰዎች እዚያ ሄዱ ምናምን የሚባለውን ነገር ትተን ባላንስ መስራት ያስፈልጋል። እስራኤልም ውስጥ ንጹሐን ነው የሚሞተው፣ ኢራን ውስጥም ንጹሐን ነው የሚሞተው የሚለውን ግምት ውስጥ ማስገባት ያስፈልጋልና እነዚህ ነገሮች በጣም ስፕሪድ አድርገው እጅግ አስቸጋሪ ሁኔታዎች እንዳይፈጠሩ ሳይቀጠል በቅጠል የሚል የፖለቲካ አቋም አለ። በተለያዩ ሀሳቦች ለምሳሌ እስራኤል አሁን ጥቃት ብትሰነዝር፣ ኢራን ጥቃት ብትሰነዝር፣ እነዚህ ጥቃት የተሰነዛዘሩ እስከተወሰነ ጊዜ ከቆዩ በኋላ አፍተር ኦል ተጎጁ ማን ነው? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው፣ አያቶላ አሊ ሀመኒ ነው። ስፔሻሊ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አይጎዱም። በአንዴ ብድግ ብለው ሄደው እንደው በጣም አስቸጋሪ ከሆነ የህዝብ አመፅም ከመጣባቸው የኢራንም ጥቃት እንደው ከበረታ እንደዚያ ይሆናል ተብሎ አይታሰብም። አክቹሊ አሜሪካ ሄደው ቁጭ ይላል። አያቶላ አሊ ሀመኒ ቱ ደ ማክሲመም እንደዚህ አይነት ግፊት ቢኖር እነ ራሽያ ዝም ብሏቸው ይመስሏቸዋል? እነ ቻይና እንኳን እሺ ኦኬ። እነ ራሽያ ምንድን ያደረገችው? በሽር አልአሳድን አንስታ ወሰደች። እና እነዚህ ሁሉ በቀላሉ የሚታዩ አይደሉም ነው ልላቸው የፈለጉት። ከዚህ በፊት አያቶላ ሩሃላ ሆሜኒ የሚባሉት የመጀመሪያው አያቶላ ከአያቶላ አሊ ሀመኒ አሁን ካሉት በፊት የነበሩት የመጀመሪያው ከ1979 በፊት የት ነበሩ? ፈረንሳይ ሀገር እኮ ነበሩ። ስለዚህ ይሄ ነው በጣም ግራ ግብት ያለው ያንን ፖለቲካ ስርዓት ስለሆነ ይሄን ግራ ቀኝ ማየት የሚያስፈልግበትን እድል መፍጠር ሰዎች ብዙ ማየት ያስፈልጋቸዋል ለማለት ነውና ጥቃቱ ምን ላይ ነው ያለው ከተባለ ዛሬም ጥቃቶች ቀጥለዋል። ጥቃቱ የቀጠለው አሁን ለምሳሌ እስራኤል ላይ የት ቦታ ይባል ኢየሩሳሌም አሁን ስጋት ውስጥ ናት። ተለአቪቭ፣ ባቲያም የሚባለው ሀይፋ ሰሜናዊ እስራኤል፣ ኢላት በደቡባዊ እስራኤል በኩል እንዲሁም ቤርሼባ የሚባሉት አካባቢዎች በእጅጉ ውጥረት ላይ ናቸው እና በጣም ውጥረት ላይ ስላችሁ ጥቃትም ይሰነዘራል፣ ሚሳኤልም ይሰነዘራል። ከሚሳኤሉም ባሻገር ደግሞ አንዳንድ ስጋት የሆኑ ድምጾችም ይሰማሉ። እነዚህ ሁሉ በሙሉ የዓለማችንን ፖለቲካ ሊያናጉ የሚችሉ ናቸው። ኢራን ውስጥ ደግሞ ዛሬም ለምሳሌ ኤስፋሃን በድጋሚ ተመቷል፣ ናታንዝ ተመቷል። ፎርዶ የሚባለው እሱ ነው ትንሽ በባንከር ቦምብ ካልሆነ እጅግ የአሜሪካ ባንከር ቦምብ እስከ 90 ሴንቲሜትር ገብቶ ጥቃቱ ያሰፋ የሚችለው ከእሱ ጋር ሆነ የማይመታው እሱ ብቻ ነው እንጂ ሌሎቹ በሙሉ በዚህም አይነት ነገር ጣጣ ውስጥ ገብተዋል። እና ማን ምን አለው የትኛው ሀገር እጅግ አስቸጋሪ የፖለቲካ አቋም አለው ምናምን የሚሉትን በግልጽ ማሳየት የምንችልበት ጊዜ ላይ የደረስን ይመስለኛልና ያንን ፖለቲካም በዚህ ልክ የተቃኘ መሆኑን መገንዘብ ያስፈልጋል። እንዲሁ በቀላሉ እንደው እንደኛ ይሄ ስለሆነ ይሄ ከላይ እንደዚህ ስለሆነ የምንለው አይደለም እና ኢትስ ናት ፉትቦል አሮል እንትና ተኮሰ ሰው ዋው የሚባልበት አይደለም። እስራኤል እንደዚህ ኢስፋሃንን አወደመች፣ የኢራንን ጀነራሎች ገደለች ምናምን ዋው የሚባልበት ኢስና ፉትቦል ኢስና ጎል አይደለም። ይሄ አንድ ኳስ ሲለጋ የሆነ ሳሙኤል ሄዶ የሚገባ አይደለም። እዛ ሲያርፍ ሰው ነው የሚሞተው። ሰው ብቻ አይደለም። ሳይኮሎጂ፣ ጭንቀት እስኪ ያስባችሁታል። የሆነ መሀል ከተማ ላይ ሆናችሁ አንድ ከባድ ድምጽ ቢሰማ የሚሰማንን ነገር በዛ ልክ ሰዎች ስጋቱን እንደ ሰው መጋራት ነው እንጂ ጎራ ይዞ በዚህ ማለቱ ብዙም አስፈላጊ ሆኖ አይታየኝም። ኦፍኮርስ የኛ ሀገር ፖለቲካ ባይዞ እንትናችን ማህበራዊ ስሪታችን በጣም ኮስችን የሚደረግ አይነት ነገር ስለሆነ ሊሆን ይችላል እንጂ እንደዚህ ሰው በብዙ መንገድ ጫና ውስጥ ያለች ዓለም በግል ዓለም አይደለም እናት ኦንሊ ዓለም ኢትዮጵያ ውስጥ ያለውን ነገር ውጥረት የምንመለከተውም ስለሆነ በቂ ነው። በቂ አሳሳቢ ነገር በቂ አስፈሪ ነገር አለን እሱ ላይ የሱን ክፍተት መሙላት ነው እንጂ ወደ ሌላ ሄዶ ያን ያህል ጓገጭ የሚባልበት ነገርም እንዳልሆነ ምንም አስቸጋሪ ሁኔታ ያራዳ ቋንቋ እንዲሆን አስቸጋሪ ሁኔታዎችን እንዲፈጥር የሚችል እንደሆነ መገመት አያዳግትም። ፖለቲካሊ ግን ኢንጌጅ ማድረግ ፖለቲካሊ ግን ሁኔታዎች ምንድናቸው? ምንድነው የሚያስፈራው ነገር? ምንድነው መልካም ነገር? ዓለማችንስ ምንድነው ያለባት ጣጣ? እነዚህን የመሳሰሉ በጣም የሚያስፈሩ ነገሮችን በግልጽ ማስቀመጥ ፐሬድ ዴይ አንድ ሰው የሚጨነቅባቸውን ነገሮች ግምት ውስጥ ማስገባትም ያስፈልጋልና እነዚህን ሁኔታዎች በቀላሉ ማየት አያስፈልግም እና ጦርነቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንቀጥልበታለን፣ ከባዱን ዋጋ ትከፍላለች ብሏል። ትላንት ቤርሼባ የሚገኝ አንድ ሆስፒታል እንግዲህ ዛሬ ጥቃት መሰንዘሩን ተከትሎ እስራኤል ከባዱን ዋጋ ትከፍላለች የሚል መግለጫ ሰጥተዋል። ኢራን ደግሞ እንደዚሁ ተመሳሳይ ምላሽ ነው የምትሰጠው። ማናችሁ እናንተ? እኛም ጥቃት መሰንዘር እንችላለን፣ እኛም አቅሟለን፣ እኛም ጉልበቱ አለን ነውና በዚህ በሰጣ ገባ የፖለቲካ ሂደት አንዱ ሌላውን ለመምታት በተዘጋጀበት የፖለቲካ አሰራር ውስጥ በቀላሉ
ሁኔታዎችን ማየት መመንዘር ያስቸግራል። ሁሉም ነገር የተዘጋ ባይሆንም ሁሉም ነገር አስፈሪ ነው ባይባልም ሁሉም ነገር ለአንዳች መፍትሄ ያልመጣ ዓለም ውስጥ ነን ለማለትም ብቻ ሳይሆን እንደዚህ አይነት ነገሮች አሉና ምን አይነት ጉዳት ደርሷል? ቅድም እንዳነሳሁላችሁ ጉዳቱ የገንዘብ ብቻ አይደለም። ለምሳሌ እስከ እስራኤል ውስጥ ስንት ሰዎች ህይወታቸውን አጥተዋል ከተባለ ስንት ሰዎች ይመስሏቸዋል? 30 እንኳን አልሞልም። ከ24 እስከ 29 30 እንኳን አልሞልም። ኢራን ውስጥ 400 ምናምን ሰዎች የራሱ የኢራን መንግስት ያመነው ነው 400 ምናምን ሰዎች ሞተዋል። ከዚሁ ስንቱ ወታደር ነው? ስንቱ የኒውክሌር ሳይንቲስት ነው? ጥቂቱ ነው የወታደር ወይም ደግሞ ከዚህ ከሚሊትሪ ጋር የተገናኙ ሰዎች ህይወታቸውን ያጡት ወይም ሳይንቲስቶቹ 10 እንኳን 8 አይሆኑም። ሜቢ እንደው 9 ምናምን ቢሆኑ 8 ቢሆኑ ሌላው ንጹሃን አስባችሁታል። ስለ ይሄን ነገር ግምት ውስጥ ማስገባት ያስፈልጋል። እና ምን አይነት የጦር መሳሪያዎች የተጠቀመች ነው የሚለውም እንዲሁ አብሮ ይነሳል። እና ፋታ የሚባለው እጅግ አስቸጋሪ ነው። ፋታቱ የሚባለው ኢንተርሰፕት ለማድረግ በነገራችን ላይ እንዴት ገባች ኢራን የሚለውን ነገር ማየትም ያስፈልጋል። ከዚህ ቀደም ብዙ ሀሳቦችን አንስቼላችኋለሁ። ኢራን የገባችባቸው መንገዶች በትንታኔ በድምፅ ትንታኔ ትላንትም የተወሰነ መንገድ አንስቼላችኋለሁ። ግን ኢራን እንዴት ገባች ከተባለ የእስራኤል የመከላከያ ስርዓቶች ቅድም ያነሳሁላችሁ በጣም ሀይሌ ኢንተንሲቲ ወይም ደግሞ በጣም ጠንካራ በሆነ መንገድ እንትን ያሉ ናቸው። ግን እንዴት ገባች ነው። እንዴት የገባች እንግዲህ ወታደራዊ ተንታኞች የሚያስቀምጡት አለ። አይአርጂሲ ያለው ነገር አይደለም። አይአርጂሲ ማለት የኢስላሚክ ሪፐብሊክ የእስላማዊት ሪፐብሊክ ኢራን ጦር ኃይል ዋናው ነው ዘብ የሚባለው ነው። እሱ ያወጣው ነውና እሱ ያወጣው ጉዳይ አይደለም። ግን የወታደራዊ ተንታኞች የተለያዩ ሀሳቦችን ሲያጋሩ ነበርና እንደነሱ ሀሳብ ኢራን እስራኤል ውስጥ የገባችበት መንገድ አንደኛው ሚሳይሎቹ አደገኛ አድርጎ መጠቀም ነው። ከዛ ውጭ ግን ደግሞ አሳሳች አይነት ነገሮችን መጠቀም፣ ለምሳሌ ኤግዛስት ማድረግ፣ ማዳከም፣ የመከላከያ ስርዓቱ እንዲደክም ማድረግ። መከላከያ ስርዓቱ እንዲዳክም ማለት ስራ እንዲበዛበት ማድረግ እና ስራ ሲበዛበት ዲቴክት ማድረግ ሊያቆም ይችላል። ያ ማለት ስራ እዚህም እዛም ስታረግ ሲስተም ነው ፌል ያደርጋል። ስለዚህ ፌል ማድረግ ሳይሆን የሆነ ቢዚ ስታረግ ስታዋክበው ተኩሶ ይጨርሳቸዋል። ምንድነው ሊፈጠር የሚችለው ነው? አንደኛው ስራ እንዲበዛበት ማድረግ ነው። እዚህም እዛም ማድረግ፣ የሚመታውንም ማያመታውንም ሁሉንም ነገር እንዲያተራመስ ማድረግ ነው። እና ስራ ማብዛት አንደኛው ነው። ይቀጥላል። ስራ ማብዛት ላይ የሚቆም ነገር አይደለም። ጉዳዩ ሌላ ነው። ኢራን ነው የምታደርገው። እነዚህ በጣም መሬት ቢያርፉም አርፈውም ጉዳት የማያደርሱ ምንም ሚሊተሪ ፐርፐዝ የሌላቸው ድሮኖችና ሚሳይሎችን ታስወነጭፋለች። ማለት ቀድሚያ ዲቴክት ይደረጋሉ። አሳሳች ሚሳይሎችና ድሮኖች ናቸው እነዛ። ቢያርፉ እኮ ሰው ላይም ሆነ የሆነ መሰረተ ልማት ላይ ጉዳት የሚያደርሱ አይደሉም። ግን ኢራን መጀመሪያ እነሱን ትልካለች። ስለዚህ ያ እንትን ኤር ዲፌንስ ሲስተም ወይም ታድን የአሜሪካውን ጨምሮ አደጋ መጥቷል እንደመጣ ይለዋል። የሚመታው ግን ፌክ የሆነ ድሮን ወይም ፌክ የሆነ ባሊስቲክ ሚሳይል ነው። ስለዚህ መቶ ለፌኮቹ መቶ ኢምፒቲ የማድረግ ነገር አለ። ከስራ መብዛት ባሻገር የሚያስወነጭፈውን ሚሳይል ባዶ ያደርጋሉ። ስለዚህ ትክክለኛው ሚሳይል ሲመጣ የሚፈልገውን ቦታ እንዲመታ ማድረግ ነው። ሌላው ደግሞ ስለዚህ ሁለቱን ተመለከተን አይደል? አንደኛው ስራ እንዲበዛበት ማድረግ የአየር መከላከያ ስርዓቱና ኢራን ቢዚ ማድረግ እዚህም እዛም እንዲያስበው ማድረግ እንደሰው ማለት ነው። ሁለተኛ ደግሞ የአሳሳች ሚሳይሎችንና ድሮኖችን መጠቀም የሚለው ነው። ከዛ ደግሞ ሶስተኛው ሚሳይል ባሊስቲክ ሃይፐርሶኒክ ሚሳይል መጠቀም። ሃይፐርሶኒክ ሚሳይል ማለት በጣም ጥሶ ከመግባቱም ባሻገር አንደኛ ቴክኖሎጂ ይገጠምለታል። የሚገጠምለት ቴክኖሎጂ በቀላሉ ዲቴክት የማይደረግ ወይም ደግሞ የአረር ጫፍ ላይ የሚደረገው ቴክኖሎጂ ከራዳር ሲስተም ስርዓት ውጪ እንዲሆን የሚያደርገው ወይም ደግሞ በቀላሉ እንዲታይ የማያደርግ ራሱ ያው ሲስተም ለሲስተም እንዳይግባባ የማድረግ ነገር መምጣቱን እንዳይታወቅበት የሚያደርግ ነው። ሁለተኛው ደግሞ እዛው ላይ ራሱ ሃይፐርሶኒክ ሚሳይል አቅጣጫ ላይ ይቀያይራል። ዚግዛግ እንደሚባለው እንደዚህ አቅጣጫ በእርግጥ ክሩዝ ነው ላይ ነው ሞር የሚሰራ ይሄ እሱ ነገር አለና በዚህ ልክ ነው በጣም ውጥንቅጡ ይወጣ ያደርጉና ከዛ ሲያርፍ ጥቃት እንዲሰነዘር ያደርጋሉ ማለት ነው። ሱፐር ሃይፐርሶኒክ ሚሳይል ሲጠቀሙ ሃይፐርሶኒክ በቀላሉ ዲቴክት እንዳይደረግ ቴክኖሎጂ ይገጠምለታል። ሁለተኛ ከባቢ አየር ውስጥ ሲገባም ደግሞ ፍጥነቱን ይቀያይራል ወይም ደግሞ አቅጣጫውን ይቀያይራል። ዚግዛግ ምናምን ይሰራል። በቀላሉ እንትን እንዳይል ይደረጋል ማለት ነው። ብዙ ነገሮችን ግምት ውስጥ ያስገባ እንቅስቃሴ እንዲያደርግ ተደርጎ ይፈጠራል እና ይሄኛው በጣም አስፈሪ ምናልባትም ዓለም ላይ ካሉ አንዳንድ ቴክኖሎጂዎች የባሊስቲክ ሚሳይል ጉዳይ አሳሳቢ እንደሆነ ግምት ውስጥ
ማስገባት እንደሚያስፈልግ የጠቆመ ጉዳይ ነው እና እነዚህኞቹ የፖለቲካ ሂደቶች እነዚህኞቹ የጦርነት ሂደቶች አንዳች መጥፎ ነገር ሊፈጥሩ ይችላሉ ተብሎ ይታሰባል። ግን ውጥረቱ ዛሬም ቀጥሏል። እንግዲህ የእስራኤል ጀነራል የኢራን ጀነራል ህይወታቸውን ማጣታቸውና የተለያዩ ሀሳቦች እንግዲህ ግምት ውስጥ ይገባሉ። በግራም በቀኝም ያሉ ነገሮችን መመልከት ማስተዋል ይፈልጋል። ምናልባት የመካከለኛው ምስራቅ ውጥረት ላይቀጥል ከሚችልበት አጋጣሚ መካከል የቻይናው ፕሬዚዳንት ሺጂንፒንግ እና የሩሲያው ፕሬዚዳንት ቭላድሚር ፑቲን ጉዳዩን ማርገብ እንፈልጋለን፣ ከማርገብ አንጻር እንሰራለን የሚል ሀሳብ ከግራም ከቀኝም እያጋሩ ስለሆነ ምናልባት እሱ እንደ ተስፋ እሱ እንደ መልካም አጋጣሚ ሊቆጠር ይችላል። ከዛ ውጭ ያለው ግን ብዙ ስጋቶች ያሉበት የዓለም ቀጠና የተፈጠረበትን ሁኔታዎች ማየት እንችላለን እና ይሄ እንደሚባለው በቀላሉ ተቋጭቶ በቀላሉ ፖለቲካዊ አንደምታ ኖሮት ወይም ደግሞ አስፈሪውን ጊዜ አጠናቆ አንዳች የሆነ የሚያስቸግር ነገር ሊኖር ይችላል አይችልም፣ አሁን ላይ ለመገመት ማዳጋች ነው። ምክንያቱም የአሜሪካ ወደዚህ ጦርነት የመግባትና ያለመግባት ጉዳይም አብሮ የሚታይ ስለሆነ እና እነዚህን ነገሮች ብዙ ሰዎች ግምት ውስጥ ሊያስገቧቸው እንደሚገባ ያስባለሁኝ እና ከዛ አንጻር ሁኔታዎችን ማየት እንዳለብን አንደርስታንድ ማድረግ አለብን። ወደ ተመልካቾች እንግዲህ ቢኒያም ካሴ ነበርኩኝ። የተለያዩ ሀሳቦችን አስቻለሁ። አሁንም ላይክ፣ ሰብስክራይብ፣ ሼር፣ ኮመንት ማድረጋችሁን ቀጥሉ። ጥያቄም ካላችሁ ጠይቁ። ሪስፖንድ ፎር ዩ። እጅጉን አመሰግናችኋል።